ሰላም ለእናንተ ይሁን። የፕሮግራማችን ተከታታዮች የእግዚአብሔር ጸጋና ሰላም ይብዛላችሁ። መጋቢ አስተዋይ ነኝ ከጽዮን ከተማ ሰራዊት የኢየሱስ ክርስቶስ ወንጌል አገልግሎት ቤተክርስቲያን። ዛሬም የእግዚአብሔር ሐሳብ እንካፈላለን። ባለፈው ንስሐ የእግዚአብሔር ስጦታ ሞገስ እድል በሚል እየተካፈልን ነበረ። ስለዚህ ይሄንን ሐሳብ ጨምረን ዛሬ ደግሞ እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። በዘመናት መካከል እግዚአብሔር የንስሐ ጥሪን ለሕዝቡ ያስተላልፋል። የንስሐ ህይወት እንዲኖረን እግዚአብሔር ይፈልጋል። ይሄ ንስሐ ህይወት አንድ ጊዜ አድርገን የምንተው ሳይሆን ባለፈው እንደተማርነው ፍሬን እያፈራን በንስሐ የምንመላለስበት ህይወት ሊሆን ይገባል። መጽሐፍ ቅዱሳችን በሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 ላይ አቤቱ ወደ አንተ መልሰን እኛ እንመለሳለን፣ ዘመናችንን እንደቀድሞ አድስ ይላል። ስለዚህ እግዚአብሔር አምላክ እንዲመልሰን ወገኖቼ እኛ ደግሞ በእውነተኛ ንስሐ ይቅርታን መጠየቅ አለብን ማለት ነው። አያችሁ፣ መታደስ ከንስሐ በኋላ የሚመጣ ነው። በኤርምያስ ምዕራፍ 15 ቁጥር 19 ላይ ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ፣ የከበረውንም ከተዋረደው ብትለይ እንደ አፌ ትሆናለህ። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም ይላል። ክብር ለኢየሱስ ይሁን። ስለዚህ ብትመለስ እመልስሃለሁ ይላል። በፊቴም ትቆማለህ፣ የከበረውንም ከተዋረደው ብትለይ እንደ አፌ ትሆናለህ። ስለዚህ ወገኖቼ እውነተኛ ከእግዚአብሔር ሐሳብ ከእግዚአብሔር ቃል ጋር የጣበቀ ምልልስ ያስፈልገናል። ባለፈው እንደዚሁ መጽሐፍ ቅዱሳችን ላይ እንዳየነው ወገኖቼ እግዚአብሔር አምላክ ሐሳቡን ግልጽ በሆነ መንገድ አስቀምጧል። እግዚአብሔር ከኛ የሚፈልገውን በግልጽ አስቀምጧል። ስለዚህ እንደ ቃሉ እንድንመላለስ እግዚአብሔር ይፈልጋል። ይሄ ቃል ወገኖቼ አይለወጥም። ይሄ ቃል ዘላለማዊ ነው። ይህንን ቃል ወገኖቼ ብንታዘዝ ከእግዚአብሔር ጋር መሄድ እንችላለን። እግዚአብሔር መንገዱን፣ ሐሳቡን፣ ፍቃዱን ሁሉ በቃሉ ገልጿል። ነገር ግን እንደ እግዚአብሔር ቃል ካልተመላለስን ወገኖቼ በአመፃ ውስጥ ነው የምንመላለሰው። ይሄ ደግሞ ለጠላት በርን የሚከፍት ይሆናል ማለት ነው። ስለዚህ እግዚአብሔር ሕዝብ ጥፋት የመጣባቸው የንስሐ ህይወት ስላልነበራቸው። በአዲስ ኪዳን ላለን አማኞች ወገኖቼ መጽሐፍ ቅዱሳችን እንደሚነግረን የንስሐን ፍሬ እንድናፈራ እግዚአብሔር ይፈልጋል። ጌታ ኢየሱስ ክርስቶስ ሕዝቡን ወደ ንስሐ ይጠራ ነበር። መንግሥተ ሰማያት ቀርባለችና ንስሐ ግቡ ይል ነበር። ስለዚህ የንስሐ ህይወት የንስሐ ምልልስ እንዲኖረን እግዚአብሔር ይፈልጋል። ጌታ በወንጌላት ላይ በብዙ ክፍሎች ላይ ስለ ንስሐ አስተምሯል፣ ስለ ንስሐ ተናግሯል። እንዲሁም ንስሐ ያልገቡትንም ከተሞች እንኳን ሳይቀር ገስጿል። ለምን? ንስሐ ስላልገቡ ማለት ነው። በማቴዎስ ምዕራፍ 11 ቁጥር 21 ላይ ብንመለከት ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። ነገር ግን እላቸዋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። በአንቺ የተደረገው ተአምራት በሲዶና ተደርጎ ቢሆን እስከ ዛሬ በኖረች ነበርና። ነገር ግን እላቸዋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም አገር ይቀላታል እያለ ጌታ ንስሐ ያልገቡትን ከተሞች ይወቅስ ነበር። ማቅ ለብሰው አመድ ነስንሰው በላያቸው ላይ ከብዙ ጊዜ በፊት ንስሐ ይገቡ ነበር። ስለዚህ ጌታ ኢየሱስ ብዙ ተአምራት አድርጎ ብዙ ትምህርት አስተምሮ ነገር ግን ምላሽ እንደሚገባው ስላልሰጡ እነዚህን ከተሞች ሲወቅሳቸው እንመለከታለን። እግዚአብሔር አምላክ ምሕረትን ያርግልን። እንግዲህ ንስሐ አለመግባት በበደል ውስጥ መመላለስ ለጠላት በርን የሚከፍት እንደሆነ መጽሐፍ ቅዱሳችን ያስተምረናል። እስራኤል እግዚአብሔርን በበደሉ ጊዜ በጠላቶቻቸው ፊት መቆም አይችሉም ነበረ፣ ይመቱ ነበረ። እግዚአብሔር አብሯቸው አይወጣም ነበረ። በኢያሱ መጽሐፍ ምዕራፍ 6 ላይ እንደምንመለከተው እግዚአብሔር አምላክ ካዘዛቸው ትእዛዝ እስራኤላውያን አንድ ሰው እንኳን እግዚአብሔርን ባለመታዘዝ በማመፁ ብዙዎች እንደተመቱ በጠላቶች ታልፈው እንደተሰጡ እናነባለን። ስለዚህ እውነተኛ የሆነ ምልልስ እግዚአብሔር ከሕዝቡ ይፈልጋል።
እርምን እስራኤል ባደረጉ ጊዜ አያችሁ በጠላቶቻቸው ይመቱ ነበር፣ ለጠላቶቻቸው ታልፈው ይሰጡ ነበር። ስለዚህ ይህንን እውነት በተለያዩ መጽሐፍ ቅዱስ ሐሳቦች ውስጥ የምናየው ነው። በኢያሱ መጽሐፍ ላይ ኢያሱ በመጨረሻ የሚነግራቸው እውነት ይሄንን ነው። ኢያሱ ምዕራፍ 24 ላይ አሁንም እግዚአብሔርን ፍሩ፣ ቁጥር 14 ላይ በፍጹም በእውነተኛም ልብ አምልኩት፣ አባቶቻችሁም በወንዝ ማዶ በግብፅ ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላቸው ነበር። ስለዚህ ምረጡ፣ አምላክ ምረጡ። እግዚአብሔርን እኔ መርጫለሁ፣ እኔና ቤቴ ምርጫዬ ለዘላለም እግዚአብሔር ነው፣ እናንተ ግን የምታመልኩትን ዛሬ ምረጡ ይላቸዋል። ለምን? እግዚአብሔር ንጹህ ልብን ይፈልጋል፣ እውነተኛነትን ይፈልጋል፣ በፍጹም ልብ እንድንከተለው ይፈልጋል፣ በፍጹም ልባችን እንድናምነውና እንድንፈራው ይፈልጋል። ስለዚህ በእውነተኛ ማንነት እግዚአብሔርን እንድናመልክ ይፈልጋል። እግዚአብሔር የልብ አምላክ ስለሆነ ልብና ኩላሊትን የሚፈትን ስለሆነ ማለት ነው። ስለዚህ በማታለል እንድንመላለስ እግዚአብሔር አይወድም። እንዲሁም መጽሐፍ ቅዱሳችን ላይ ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ትሻለኛለች ይላል እግዚአብሔር። ይሁዳ እግዚአብሔርን በማታለል ህይወት አያችሁ፣ በግብዝነት ህይወት ወድሃለሁ አምላኬ ነህ እያለች ግን ከልቧ ክፋትን አታርቅም። እግዚአብሔርን ከልቧ በፍጹም ልቧ አትከተልም። ስለዚህ ነው እግዚአብሔር አምላክ ያዘነው። ለዚህ ነው ለጠላቶቻቸው አሳልፎ የሰጣቸው። በዚህ ክፍል ላይ እንደምንመለከተው የሰሜን ጦር ምናልባት በዛን ዘመን ከባቢሎን ከነበሩ ኃያላን መንግስት ጋር የተያዙ ሊሆን ይችላል። ሰራዊት መጥቶባቸዋል፣ ተከበዋል በጠላት። የአንበጣ መቅሰፍት እግዚአብሔር ሰዶባቸዋል። ረሃብ አለ ምድሪቱ ላይ። ስለዚህ እግዚአብሔር አምላክ አብሯቸው አልነበረም። በብዙ መከራ ውስጥ ነበር የሚያሳልፉት። ለምን? እግዚአብሔርን ስላልሰሙ፣ ከእግዚአብሔር ሐሳብ ጋር ስላልሄዱ። ዛሬ ወገኖቼ በምን አይነት ምልልስ ውስጥ ነው የተመላለስን ያለ ነው? ምን አይነት ህይወት ነው እየኖርን ያለ ነው? ክርስትና ምን ያክል በህይወታችን ሲሪየስ የሆነ ህይወት ሆኖልናል? ወገኖቼ ክርስትና ህይወት የትርፍ ጊዜ ህይወት አይደለም፣ የዘላለም ህይወት ነው። ስለዚህ በፍጹም ልባችን ጌታ እንድንከተለው ይፈልጋል። ስለዚህ እንግዲህ እግዚአብሔር አምላክ ግልጽ የሆነ መልእክት ነው ያለው። ተመለሱ ይላቸዋል። ተመለሱ። በዚህ ክፍል ላይ ስናነብ እግዚአብሔር አምላክ በህዝቡ ስላዘነ ለጠላቶቻቸው ታልፎ እንደተሰጡ፣ እንዲሁም በዚህ ክፍል ላይ እንደምናነበው ካህናት ያልቅሱ፣ ለህዝብ ራራ፣ አሕዛብ እንዳይነቅፏቸው፣ ርስትህን ለማላገጫ አሳልፈህ አትስጥ ይላል። መሳቂያ መሳለቂያ አታርገን ይላል። ስለዚህ ለጠላቶቻቸው ታልፎ የተሰጡበት ሁኔታ፣ ለሌሎች መሳቂያ መሳለቂያ የሆኑበት ምክንያት እግዚአብሔርን በእውነት ስላልተከተሉና ለእግዚአብሔር ስላልተገዙ ነው። አምላካቸው ወዴት ነው ስለምን ይላሉ አሕዛብ። አምላክ እንደሌለው ሰው፣ ኪዳን እንደሌለው ሰው፣ አባት እንደሌለው ሰው፣ እረኛ እንደሌለው ሰው አንሁን ይላል። እራራለን ያሉ በእግዚአብሔር ፊት ካህናት ሲያለቅሱ እንመለከታለን። የሚመለስና የሚጸጸት እንደሆነ ለአምላካችሁ ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? አያችሁ፣ እግዚአብሔር አምላክ መሐሪ አምላክ ነው። ግን ምን አርጉ? በመጸጸት በእውነት እንደ ቃሉ ለመኖር ራሳችሁን አስገዙ። በእውነት ተመለሱ። አያችሁ፣ ልባችሁን ቅደዱ፣ ልብሳችሁን አይደለም። ታይታ አቆሙና ከልብ ተመለሱ። ወደ ቃሌ ተመለሱ፣ ወደ ሐሳቤ ተመለሱ፣ ወደ ስርዓቴ ተመለሱ ነው እግዚአብሔር የሚላቸው። ክብር ለኢየሱስ ይሁን። ስለዚህ እንዴት ነን እኛ? እንዴት ነን ወገኖቼ? በእግዚአብሔር ፊት ስንታይ በእግዚአብሔር ፊት እንዴት ምን አይነት መልክ ምን አይነት ገጽታ ያለን ሰዎች ነን? ለእግዚአብሔር ቃል ያለን ምላሽና ከእግዚአብሔር ሐሳብ ጋር በተያያዘ ያለን ህይወት ምን ይመስላል? አያችሁ፣ ራሳችንን መመልከት ማየት ይኖርብናል።
አያችሁ በዘመናት ውስጥ እግዚአብሔር ሰዎች እግዚአብሔርን በፍጹም ልባቸው የተከተሉ ናቸው። አባቶችን ስንመለከት ሕይወታቸውን ለእግዚአብሔር የእውነት የለዩና የቀደሱ እንደሆነ እንመለከታለን። እግዚአብሔርን በዘመናቸው ያከበሩ ነበሩ። መጽሐፍ ቅዱሳችን ላይ በዘፍጥረት ምዕራፍ 26 ላይ ቁጥር 5 ላይ እግዚአብሔር ለይስሐቅ እንደዚህ ይለዋል፣ አብርሃም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቋልና ይለዋል። ስለዚህ አብርሃም ቃሌን ሰምቷል፣ ቃሌን ጠብቋል፣ ፍርዴን ጠብቋል፣ ሥርዓቴን ጠብቋል፣ አያችሁ ትእዛዜን ጠብቋል፣ ስለዚህ ሕጌን ጠብቋል እያለ እግዚአብሔር ለአብርሃም ይመሰክራል። ስለዚህ እግዚአብሔር አምላክ ዛሬም በአዲስ ኪዳን ያለን ወገኖች በእውነት እንድንከተለው ይፈልጋል። ጌታ ኢየሱስ ክርስቶስ ለአብያተ ክርስቲያናት በራእይ ባስተላለፈው መልእክት ንስሐ ግባ እያለ ከወዴት እንደወደቅ እወቅ፣ የቀድሞ ፍቅርን ትተሃል፣ የምነቅፍብህ ነገር አለኝ እያለ ቤተ ክርስቲያናትን ይገስጽ ነበር። ዛሬም ጌታ ይሄ መልእክት ነው ያለው ወገኖች። ንስሐ ባልገባንበት የህይወት አቅጣጫ ንስሐ እንግባ። ካስተሳሰብ ከአንደበት ወገኖቼ ከምልልስ ከምናደርገው ጀምሮ ከሐሳባችን ጀምሮ አእምሯችን ለክርስቶስ ሊገዛ ይገባል። ያ ሲሆን ብዙዎች የመጽሐፍ ቅዱስ አስተማሪዎች ከመንፈሳዊ እይታ አንጻር ያስተያዩታል። እነዚህ የአንበጣ ዝርያዎች በተፈጥሮ ወይም ደግሞ ፊዚካሊ ሰብልን በማጥፋት እስራኤል ወይም ደግሞ ይሁዳን በጣም ያራቆቱ፣ ልባቸውን የሰበሩ እንደዚሁም ደግሞ ድህነት ውስጥ የከተቷቸው ናቸው። የመጀመሪያው እግዚአብሔር ተምች ይላል። ተምቹን የሰደድኩባቸው የመጀመሪያው ተምች ነው። ተምች chewing locust ነው በእንግሊዝኛው። እንግዲህ ተምች በጣም ይሄ ተምች የሚለው በማኘክ ማለት ነው፣ በመሳብ ክንፍ ያለው አይደለም፣ እንደ ትል ባለ ደረጃ ነው። ተምች የሚበራው አንበጣ አይደለም፣ ግን እጽዋትን የሚያኝክና የሚቆራርጥ ነው እና ጉዳቱ በጣም ከፍተኛ ነው። ፍሬን የሚበላ ነው እና ትንሽ ነው ግን ፍሬን ይበላል። መኃልየ ሰሎሞን ምዕራፍ 2 ቁጥር 15 ላይ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች፣ ጥቃቅን ቀበሮችን አጥምዳችሁ ያዙልን ይላል። እነዚህ ጥቃቅን ቀበሮች ያዙልን፣ የወይናችንን ቦታ የሚያጠፉ፣ ወይናችን አብቧልና የወይናችንን ቦታ የሚያጠፉ የሚለው ቀበሮች፣ ጥቃቅን ቀበሮችን አጥምዳችሁ ያዙልን። ጥቃቅን ቀበሮችም ጥፋታቸው በጣም ከፍ ያለ ነው። ምክንያቱም ከፍ ያሉት ቀበሮች ቁመታቸው ከፍ ያለ ስለሆነ አንገታቸውን ወደ ላይ ያሻቅበው ፍሬን ይበላሉ። እነዚህ ግን ጥቃቅን ቀበሮቹ ቁመታቸው ስለማይደርስ የሚያደርጉት ምንድነው? ስሩን ይበሉታል፣ ያኝኩታል ስሩን። ስለዚህ ድጋሚ ፍሬ ለማፍራት እንዳይችል እድል እንኳን እንዳይኖረው አድርገው ነው ማለት ነው ስሩን በመብላት ፍሬውን ለመጣል ከላይ የሚታገሉት። ስለዚህ ስሩን ስለሚያጠፉት አያችሁ፣ እነዚህ ጥቃቅን ቀበሮች በጣም አደገኞች ናቸው። አጥምዳችሁ ያዙልን ይላል። ክብር ለኢየሱስ ይሁን። ስለዚህ እነዚህ በጥቃቅን ደረጃ ያሉ ኖቲስ በደንብ የማይደረጉ ናቸው፣ ግን ጉዳታቸው በጣም ከፍተኛ ነው። መክብብ ምዕራፍ 10 ቁጥር 2 ላይ ቁጥር 1 እና ቁጥር 1 የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል ይላል። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል። አያችሁ፣ በጣም የተቀመመ ጥሩ መዓዛ ያለው እንኳን ቢሆን የሞቱ ዝንቦች ከገቡበት አያችሁ ሽታውን ይለውጡታል፣ ጠረኑን የተበላሸ እንዲሆን ያደርጉታል፣ ያገሙታል ይላል። እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል ይላል። በጣም ትንሽ የሚባል ስህተት ትልቅ ጥበብን ትልቅ ክብርን የሚያጠፋ ነው የሚሆነው። የጠቢብ ልብ በስተቀኙ የሰነፍ ልብ ግን በስተግራው ነው ይላል። ስለዚህ ትንሽ ስንፍና ያያችሁ በስተግራው ነው፣ ኢነሰንስ ለክፋት ያዘነበለ ነው ማለት ነው። ለክፋት ያዘነበለ ነው። የጠቢብ ልብ ግን እግዚአብሔርን ወደ መፍራት፣ እግዚአብሔርን ወደ መምሰል እና ቀና ወደሆነ ነገር ያዘነበለ ሲሆን፣ የሰነፍ ልብ ግን ለጥፋት አያችሁ የሚቻኮል ነው። ለሞኝ ለሆነው ነገር
ጥፋት ላለበት ነገር የሚያዘነብልና ወደዛ የሚመራ ወደዛ አቅጣጫውን ያዘነበለ ነው የሚለውን ሐሳብ ነው የሚሰጠን። ስለዚህ ስሜቱ ሐሳቡ ለክፋት የተመቸ ነው። ስለዚህ ለሞኝነት ለስንፍና ያዘነበለ ነው የሚለውን ሐሳብ ነው የሚሰጠን። ስለዚህ እነዚህ ትንሽ ስንፍና ብሎ መጽሐፍ ቅዱስ የሚነግራቸውን እነዚህን ጉዳዮች በጣም ጥቃቅን የማይታዩ ኖቲስ የማይደረጉ በደንብ ግን ጉዳት የሚያመጡ ነገሮች በሕይወታችን በተለይ ጠላት ሰዎችን በስንፍና ውስጥ ሊከት እንደሚችልና በዚህ አቅጣጫ መንፈሳዊ አንድምታም እንዳለው የሚጠቁመን ነገር እንዳለ እናስተውላለን። ስለዚህ በደንብ የመጽሐፍ ቅዱስ አስተማሪዎችም እንደሚስማሙት ይህንን ክፍል ከተምች ጋር የተያዘውን ከጥቃቅን የህይወት ስንፍናዎች ወይም ደግሞ የኃጢአት ልምምዶች ጋር ያያይዙታል። ስለዚህ በጣም መጠንቀቅ አለብን። መጽሐፍ ቅዱስ በራስ ማስተዋል አትደገፍ ይላል፣ በራስ አስተያየት ጠቢብ አትሁን ይላል። ስለዚህ በእግዚአብሔር እንድንደገፍ መጽሐፍ ቅዱስ የሚነግረን። ስለዚህ በጣም ጥንቃቄ ማድረግ እንዳለብን አንዳንድ የተሰወረ የኃጢአት ልምምድ ጥቃቅን ነገሮች ሰው የማያስተውላቸው ትናንሽ የሆኑ ነገሮች ግን ከፍተኛ ጥፋት በሰዎች ሕይወት ውስጥ ሊያመጡ ይችላሉ። ለምሳሌ ይቅርታ ለማለት ሊሆን ይችላል፣ እልከኝነት ሊሆን ይችላል። በጣም ይሄ ለጠላት በር የሚከፍት ነው፣ ህይወትን የሚያጠፋ ነው። ትዕቢት ሊሆን ይችላል። ሰው ብዙ ኖቲስ ላያደርገው ይችላል። ራሳችን እንኳን ብዙ ኖቲስ ላናደርገው ይችላል። ግን ለጠላት በር የሚከፍትና እግዚአብሔር በህይወታችን እንዳይከብር የሚያደርግ አደጋ ያለው ነገር እንደሆነ ማወቅ አለብን። ኮምፕሮማይዝ ልናደርግ ሊሆን ይችላል። ኮምፕሮማይዝ ማድረግ ማመቻመች ሊሆን ይችላል። እነዚህ ማመቻመች በጣም ትንንሽ የምንላቸው ነገሮች ግን በኋላ ከፍተኛ ኪሳራ ዋጋ የሚያስከፍሉን የሚሆኑ ይሆናሉና መጠንቀቅ አለብን። ስለዚህ ተምች የመጀመሪያው። ሁለተኛው ደጎቢያ የሚለው ነው። ደጎቢያ ዲስትሮይንግ ሎከስት የሚባለው ነው እና እነዚህም ዊንግለስ ሎከስት ናቸው። ክንፍ የላቸውም። ፍላይትለስ ሎከስት ናቸው። አይበሩም። ነገር ግን በምድር ላይ ይንቀሳቀሳሉ እና እነዚህ በመቅሰፍት ደረጃ በሁለተኛ ደረጃ የተቀመጡት እነዚህ ናቸው። ስለዚህ ተምች ያጠፋውን ትተው የሚቀረውን ፓርት ያችሁ ተምች የተወሰነ ነገር ነው የሚያጠፋው። እነዚህ ደግሞ የቀረውን ቅጠሉን፣ ሌላውን ነገር፣ ስሩን፣ የቀረውን ነገር በሙሉ የሚበሉ ናቸው። እየተንቀሳቀሱ ቀሪውን የተክል ክፍል የሚያወድሙ ናቸው፣ ወይም የሚበሉ የሚጨርሱ ናቸው። ስለዚህ ጥፋትን የሚያመጡ እንደሆነ እንመለከታለን። ይህንንም እንደዚሁ በሁለተኛ ደረጃ የተቀመጠው የመቅሰፍት ሁኔታ ነው እና መንፈሳዊ ወደሆነው ነገር አንዳንድ አሁን መጽሐፍ ቅዱስ አስተማሪዎች በህይወት ውስጥ ጠላት የሚሰራውን ጥፋቶች ከመጀመሪያው ደረጃ በጨመረ ሁኔታ የሚያሳይ አንድምታ አለው ብለው ይላሉ። እነዚህ አሉታዊ የሆኑ ተጽዕኖዎች መንፈሳዊ ድክመትን እየጨመሩ የሚያመጡ እነዚህ ትንንሽ ቅድም እንዳነሳሁት የነበረውን ወደ ከባድ የኃጢአት ልምምድ፣ ወደ ድፍረት የኃጢአት ልምምድ የሚያመጡ ናቸው። ስለዚህ በጥንቃቄ ትንሹ ላይ ካልተገታ የሚጠነክሩ ይሆናሉ ማለት ነው። እስራቱ እየጠነከረ ይመጣል። ስለዚህ ወደ ሱስ ውስጥ የሰዎችን ህይወት ሊያስገባ ይችላል። ወደ ተለያየ አመጽ ውስጥ፣ እንቢተኝነት ውስጥ፣ እልከኝነት ውስጥ ሊከት የሚችል ነው ማለት ነው። ስለዚህ ካልተጠነቀቀ ሰውየው መንፈሳዊ ነገሩን እያወደመ ጠላት ብዙ ነገሩን መንፈሳዊ ነገሩን ብቻ ሳይሆን የቀረውንም በዚህ ክፍል ላይ እንደምናየው እነዚህ ደጎቢያ የተባሉት ዲስትሮይንግ ሎከስት የሰብሉን ቅጠሎቹን ሁሉ ሙሉ በሙሉ የሚያወድሙ ናቸው እና ባዶ በረሃ የሚያደርጉ ናቸው። ስለዚህ እድሎችን የሚያጠፋ ጠላት እድሎችን፣ ኦፖርቹኒቲዎችን፣ ጊዜን በማውደም አያችሁ፣ የበላቸውን ጊዜ ዘመንን በመብላት ሀብትን በማውደም መንፈሳዊ ህይወትን በማቀጨጭ እና ለእግዚአብሔር የተሰጠ ህይወት እንዳይኖር ሰዎችን በማድረግ ይዋጋል። ይሄ ሁሉ ወገኖቼ ጠላት ግራውንድ ሲያገኝ በሰዎች ህይወት ውስጥ የሚሆነው ሶስተኛው
ኩኩባ የሚለውን ግራስሆፐር የሚባለው the jumping locust የሚባለው እነዚህ ያንግ ሎከስት ናቸው። በጣም ወጣት ወይም ደግሞ በደንብ ያደጉ አይደሉም። በወጣትነት ደረጃ ላይ የእድገት ደረጃ ላይ ያሉ ናቸው። ወይም ደግሞ ፍጹም እድገት ላይ የደረሱ አይደሉም፣ ግን የሚዘሉ ናቸው። እነዚህ ደግሞ እንደ ፌንጣ ማለት ነው። እንደ ፌንጣ ከመንቀሳቀስም በመዝለል ከአንድ ስፍራ ወደ ሌላ ስፍራ በመሄድ አንድ አካባቢ ላይ ያሉትን ጥቅጥቅ ያሉትን ተክሎች፣ ሰብሎች የሚያወድሙ ናቸው። ስለዚህ በደረጃ እነዚህ ከመጀመሪያዎቹ ከተምችም ከኩኩባም የበለጠ እየተንቀሳቀሱ እነዚህ ደግሞ ዙሪያውን የሚሰባብሩ ናቸው። ሌሎቹን ተክሎች የሚያወድሙ ናቸው። እንግዲህ ይህንንም እንደዚሁ በመንፈሳዊ እንድምታ ሪሌሽንሺፕ ላይ ጠላት የበለጠ ከአንድ ሰው ህይወት ባለፈ ትዳር ላይ ሊሆን ይችላል፣ ልጆች ላይ ሊሆን ይችላል፣ ቤተክርስቲያን ባለው ህብረት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በትምህርት ቦታ ሊሆን ይችላል። ግንኙነቶችን በመስበር ብዙ ጥፋቶችን በማድረግ በሮችን በመዝጋት አያችሁ፣ እረፍት በማሳጣት መንፈሳዊ ድርቀትን በማምጣት ከአንድ ሰው በዘለለ ባለው ኮኔክሽን ያሉትን ኮኔክሽኖችና ሌሎች ሰዎችንም የሚነካ ጥፋትን ሊያጠፋ የሚችልበት የህይወት ደረጃ ጋር ያመሳስሉታል። እንግዲህ ሰብሎችን የእርሻ ቦታን የሚያጠፋ የአንበጣ ዝርያ ነው ኩኩባ። ሰፋ ያለ ጥፋት ነው የሚያጠፋው፣ በደረጃው የጨመረ ነው። ስለዚህ ከአንድ ግለሰብ ባለፈ በዙሪያው በስራ ቦታ ሊሆን ይችላል፣ በመንፈሳዊ በአገልግሎት ሊሆን ይችላል፣ በቤተክርስቲያን ደረጃ ሊሆን ይችላል። የሚያደርገው ጠላት በሰዎች ህይወት በር ሲያገኝ የሚያደርገውን ጥፋት አያችሁ፣ ትዳርን በማፍረስ ሊሆን ይችላል፣ ልጆች እንዲበተኑ ማድረግ ሊሆን ይችላል፣ ፍሬያማ እንዳይሆን በአገልግሎት ሊሆን ይችላል፣ በስራ ቦታ ነጋዴው ንግድ ላይ ውጤታማ እንዳይሆን በማስጨንገፍ አያችሁ፣ እነዚህ ሁሉ ለጠላት በር ሲከፈት የሚመጡ ጥፋቶች ናቸው። አራተኛው አንበጣ ዘፍላይንግ ሎከስት የሚባለው ነው። ይሄ ደግሞ ክንፍ ያለው የአንበጣ ዝርያ በተለይ በመንጋ ነው የሚሄዱት እነዚህ እና ረጅም ርቀት የሚጓዙና ከፍተኛ መጠን ያለውን ሰብል የሚያወድሙ እህልን የሚያወድሙ ናቸው። በተለይ በአገር ደረጃ በአንድ አካባቢ በጣም ጥፋትን የሚያመጡ ናቸው። እንግዲህ የመጀመሪያው ተምች የበላውን ያስተረፈውን ከተምች የተረፈውን ደጎቢያው እንደሚያጠፋው፣ ከዛ ደግሞ የተረፈውን ኩኩባው እንደሚያጠፋው፣ ኩኩባው የተረፈውን አንበጣው እየተቀያየረ ከፍተኛ ጥፋትን በምድሪቱ ላይ እንዳመጣ፣ ረሃብን፣ የኢኮኖሚ ውድቀትን እንዳመጣባቸው በኢዩኤል መጽሐፍ ላይ እንመለከታለን። እንግዲህ በመንፈሳዊም ደረጃ የተለየ ተመሳሳይ የሆነ ነው ትርጉም የሚሰጠው፣ የተለየ ነገር አይደለም። ይሄም ቅድም ካነሳሁት ይሄ ሙሉ በሙሉ መንፈሳዊ ባዶነትን የሚያመጡ በአገር ላይ ጥፋት እንዲመጣ የሚያደርጉ ሰላምን በማሳጣት ጦርነትን በማሳጣት ህይወትን በማበላሸት ከፍተኛ የሆነ ዳሜጅ ጥፋትን የሚያመጡና የተለያየ አመጽ ጦርነት እንዲቀሰቀስ የሚያደርጉ እረፍትን የሚያሳጡ ጭንቀትን የሚያመጡ አያችሁ መንፈሳዊ ድንዛዜ በአንድ አካባቢ በቤተክርስቲያን ደረጃ ሊሆን ይችላል፣ በአንድ አካባቢ ሊሆን ይችላል። እነዚህ በጣም ስትሮንግ ሆልድ የሚሰሩ አለቃ መናፍስታትን የሚጋብዝ እንደሆነ መረዳት እንችላለን። እንግዲህ ተክሎቹ እንግዲህ ተሰባብረው በጣም ባዶ አንድ አካባቢ ላይ ተክል ቅጠል እንኳን ግሪን የሆነ ነገር እንዳይታይ፣ አረንጓዴ ነገር እንዳይታይ ሙሉ ለሙሉ ጥፋት እንደሚያመጡ፣ ተስፋን የሚያጠፉ፣ መንፈሳዊ ድርቀትን የሚያመጡና ሙሉ በሙሉ ግንኙነቶችን እንደዚሁም ደግሞ ኢኮኖሚ የሆኑ ሀብቶችንም ፈጽመው የሚበሉ የሚያጠፉ ናቸው። ስለዚህ እነዚህም እንደዚሁ መጽሐፍ ቅዱሳችን እንደሚነግረን ባለ መታዘዝ ከእግዚአብሔር ሐሳብ በመውጣት ጠላት በሰዎች ሕይወት ውስጥ የሚያደርሰው ዓላማ ማሳጣት፣ ግንኙነቶችን በማበላሸትና ሰዎች ከእግዚአብሔር በራቀ ሕይወት ሲመላለሱ ፍሬ አልባ እንዲሆኑ በጭንገፋ የሚመታ ስራ እንደሆነ እንመለከታለን። እንግዲህ
አለመታዘዝና ከእግዚአብሔር ጋር አለመሆን የሚያመጣውን ከፍተኛ አደጋ እንመለከት። ስለዚህ ምንድነው የሚላቸው እግዚአብሔር? ኦኬ ይሄ ሁሉ ሆኖባችኋል። አሁንም ቢሆን አሁንስ ቁጥር 12 ላይ ይላል እግዚአብሔር በፍጹም ልባችሁ በፍጹም በጾምም በልቅሶም በዋይታም ወደ እኔ ተመለሱ። ስለዚህ እግዚአብሔር ምንድነው ያለው? ኦኬ እነዚህ ነገሮች ሁሉ ሆኖባቸዋል፣ ግን በእኔ ዘንድ ተስፋ አለ። አሁንም ተስፋ አልተቆረጠም። የሰደድሁባቸውን ታላቁ ሰራዊቴ አንበጣና ደጎቢያ ኩኩባና ተምች የበላቸውን ዓመታት እመልስላችኋለሁ። አያችሁ። ስለዚህ እግዚአብሔር ምንድነው የሰጠ ያለው? ተስፋ እየሰጠ የተሐድሶን ተስፋ ይሰጣቸዋል። እናንተ ተመለሱ እንጂ እናንተ ወደ እኔ ስትመለሱ ይላቸዋል እግዚአብሔር፣ እንደገና ተሐድሶን አደርጋለሁ ይላቸዋል። ስለዚህ ተስፋ የሚያስቆርጥ ሁኔታ ውስጥ እንኳን ቢሆኑም እግዚአብሔር ግን እንደገና ዘመንን ለማደስ ተስፋን ይሰጣል። ቅድም እንደጠቀስኩት ሰቆቃው ምዕራፍ 5:21 ላይ አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችን እንደ ቀድሞው አድስ ይላል። ስለዚህ ማደስ እግዚአብሔር አምላክ ይችላል። በህይወታችን የጠፋውን ነገር እንደገና ማደስ ይችላል። በዚህ ክፍል ላይ ደስ የሚለው ነገር እግዚአብሔር አምላክ ሲያድስ እንደ መጀመሪያው አይደለም የሚያደርገው፣ በእጥፍ ነው የሚያድሰው። ክብር ለኢየሱስ ይሁን። ቁጥር 23 ላይ እናንተ የጽዮን ልጆች ምዕራፍ 2 አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞም የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ ይላል። ስለዚህ ታድሶ እግዚአብሔር ወደ ነበረው ነገር የቀደመውን ነገር መመለስ እንደገና አዲስ ማድረግ ብቻ ሳይሆን ከቀድሞ በተሻለ በደብል ፖርሽን እግዚአብሔር አምላክ በእጥፍ እንደሚያድስና እንደሚባርካቸው ተስፋን ይሰጣል። ክብር ለኢየሱስ ይሁን። ስለዚህ ወደ እግዚአብሔር ከልባችን ስንመለስ ይሄ ነው የሚያገኘን። በዚህ ክፍል ላይ በጣም አስፈላጊ የሆኑ የታድሶ ትሩፋት ተቀምጠዋል። አሁን ከጊዜ አንፃር እሱ ላይ አልገባም። በቀጣይ ክፍል የምናየው ነው የሚሆነው። እሱን እግዚአብሔር አምላክ መተላለፍን የሚደመስስ አምላክ ነው፣ ይቅር የሚል አምላክ ነው። በኢሳይያስ 43 ቁጥር 25 ላይ መተላለፍን ስለኔ ስል የምደመስስ እኔ ነኝ፣ ኃጢአትንም አላስብም ይላል። ኢሳይያስ ምዕራፍ 44 ቁጥር 22 ላይ ደግሞ መተላለፍን እንደ ደመና ኃጢአትንም እንደ ጭጋግ ደምስሻለሁ ተቤዥቻለሁና ወደ እኔ ተመለስ ይላል። ስለዚህ እንግዲህ በዚህ ክፍል ላይ በዚህ ሐሳብ ውስጥ እንደምናየው ወገኖቼ ንስሐ ድል ነው። እንደገና ከእግዚአብሔር ጋር አብሮ ለመጓዝና በእግዚአብሔር ሐሳብ ውስጥ ለመግባት እግዚአብሔር እድልን ጥሪን ያቀርባል። በምን አይነት ሁኔታ ውስጥ እንዳላችሁ አላውቅም። ዛሬ ይህን መልእክት የምትሰሙ ህይወታችሁ ለዚህ ጌታ ያልሰጣችሁ የንስሐ ጸሎት ከኔ ጋር እንድትጸልዩ በጌታ ፍቅር ጠይቃለሁ። ይህን ብላችሁ ከኔ ጋር ጸልዩ። ጌታ ኢየሱስ ሆይ አመሰግንሃለሁ ህይወትህን ለእኔ ስለሰጠ። እግዚአብሔር ሆይ አንድያ ልጅህን አሳልፈ ስለሰጠኝ ተመስገን። ጌታ ኢየሱስ ሆይ ኃጢአተኛ ነኝ፣ ኃጢአቴን ይቅር በል፣ በደሌን በደም ደምስስ፣ ስሜን በህይወት መዝገብ ላይ ጻፍልኝ፣ ልጅህ አድርገኝ። ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ስጋንና የኃጢአትን ስራ ሁሉ እክዳለሁ። የህይወቴ ጌታና ዳኛ አድርጌ አንተን ጌታዬን መድኃኒቴን ኢየሱስ ክርስቶስን ቀበልሃለሁ፣ ሾመሃለሁ። ስለሰማኸኝ ተመስገን። በኢየሱስ ስም አሜን። እግዚአብሔር ባርካችሁ። ይህንን የንስሐ ጸሎት የጸለያችሁ ወገኖቼ እኔ ደግሞ ጸልይላችኋለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይህን የንስሐ ጸሎት ከልባቸው የጸልዩ ወገኖቼን በመንፈስ እንድታረሰርሳቸው፣ ወደ አንተ በእውነት እንድትመልሳቸው፣ ጸጋ እንዲበዛላቸው ጸለይኩኝ። ቀንበር ሁሉ ከህይወታቸው ላይ ይሰበር። አጋንንታዊ ተጽዕኖ ሁሉ በኢየሱስ ስም ይመታ። ተምቹ፣ ኩባው፣ አንበጣው፣ ደጎቢያው ዛሬ ከህይወታቸው ላይ እንዲከለከል
ክፉ ሁሉ እንዲታሰብ በኢየሱስ ስም ጸልያለሁ። ምሕረትህ ይብዛላቸው፣ በመንግስትህ ትከላቸው። ስለሰማህን ተመስገን። በኢየሱስ ስም አሜን። መጽሐፍ ቅዱሶቻችሁን በየዕለቱ እንድታነቡ እንዲሁም ደግሞ ወደ እግዚአብሔር አባታችን በጌታችን በኢየሱስ ስም በየዕለቱ እንድትጸልዩ እንደዚሁም አቅራቢያችሁ ባሉ ወንጌላውያን ቤተክርስቲያናት እንድትያዙ እናበረታታችኋለን። እግዚአብሔር አምላክ ይባርካችሁ።